ሰዎች አንድ በጣም የሚቸገሩበት ነገር አለ እና እኔም ፐርሰናሊ በጣም ስትረግል የማድረግበት ፖይንት ነው። በልባቸው ፊል በሚያደርጉት ወይም ደግሞ ልባቸው ውስጥ በሚሰማቸው ስሜት እና ፊሊንግ እና አይምሯቸው ደግሞ በሚነግራቸው ስፔሻሊ ሎንግ ተርም ኢምፓክት ቫሊዩ ፕሪንሲፕል አለ አይደለም በጭንቅላታችን የሚነግሩን ነገሮች እና በልብና በአይምሮ መካከል ያለውን ነው ፑሽን ፑ ማስታረቅ በጣም ከባድ ነው ለሰዎች ነው። በተለይ ሰው በጣም ቻሌንጅድ ይሆናል እና ሰሞኑን አንድ መጽሐፍ እያነበብኩን ነበረ። አንቴዘርድ ሶል የሚል መጽሐፍ ማይክል ሲንገር የጻፈው መጽሐፍ ነው እና እንዴት ሰዎች ታይም ሁለት ሰዎች ሊሆኑ እንደሚችሉ ያሳያል እና ልባቸውም ይነግራቸዋል። ለምሳሌ ልባችሁ የሆነ ፊሊንግ አለ አይደለም? ይሄ ፊር ኦፍ አንኖውን ከፊት ለፊት የሚመጣው ነገር በመፍራት በተለያዩ ምክንያቶች ልባችሁ ባለበት አካባቢ ኮምፎርቴብል የመሆን ነገር አለ አይደለም? ለምሳሌ የምትወዱት ሰው የምታፈቅሩት ሰው አጠገባችሁ ካለ በቃ ከዚህ ሰው እንዳትርቁ ከራቃችሁ ሌላ ችግር ሊፈጥርባቸው እንደሚችል ያለሱ መኖር እንደማይችሉ ኢቨን ሰው ራሱ የምትወዱት ሰው ራሱ እናንተ ብትርቁት ያለ እናንተ መኖር እንደማይችል በቃ ፊሊንግ አለ። ይሄ በጣም አታችመንት በጣም ኮኔክሽን ነገር አለ አይደለም? እሱን ለሱ ባሪያ ሆኖ በጣም ብዙዎቻችን እንኖራለን። በቃ ይሄ ነገር ትክክል ነው በሚል ጭንቅላታችን ደግሞ ሌላ የሚነግረን ነገር አለ። ሎንግ ተርም ነገር ያያል። እናንተ ደግሞ ቫሊዩዋችሁን ያያል። እናንተ ዓለምን የምትረዱበት መንገድ ያያል። ዙሪያችሁን ኢንቫይሮንመንታል ኢምፓክቱን ያያል። ያላችሁበት ሲቹዌሽን፣ የምትሰሩት ስራ፣ የተማራችሁት ትምህርት፣ ኢንቴሌክቹዋሊቲያቸው ሁሉም ነገር አይቶ አይምሯችሁ ይሄ ቦታ ያንተ ቦታ አይደለም፣ ይሄ ትክክለኛ ቦታ አይደለም። ለምሳሌ ሪሌሽንሽፕም ከሆነ ከዚህ ሰው ጋር መሆን የለብህም፣ ምክንያቱም ያንተ ቫሊዩ ወይም ደግሞ ያንቺ ቫሊዩ በዛ ቫሊዩ ውስጥ የሚገዛ አይደለም። እናንተ ማትፈልጉት አይነት ካራክተር እንዳለው ወይም ደግሞ የተለያዩ ሰዎች እንደሆናችሁም ጭንቅላታችሁ ያውቃል እና ይሄ ነገር ወርክአውት እንደማያደርግ እና ብትለፉ ብትደክሙ በቃ ያለውን አማራጭ በሙሉ ተጠቅማችሁ ጥሩ ለማድረግ ብትሞክሩ እነዚህ ሰዎች ደስ እንዲላቸው የቻላችሁት ነገር በሙሉ ብታደርጉ ጥሩ ሰው ብትሆኑ ምንም ነገር ብትሆኑ ጭንቅላታችሁ የምታደርጉት ነገር ትክክል እንዳልሆነ በተወሰነ መንገድ ይነግራችኋል። ግን ልባችሁ ግን ሲሪየስሊ ይሄ ነገር የእናንተ በጣም ኢምፖርታንት የሆነ ነገር እንደሆነ ይነግራችኋል። ይሄ በሪሌሽንሽፕ ብቻ ሳይሆን በብዙ ነገር ነው እና ስለዚህ ይሄ መጽሐፍ አንቴዘር ሶል ማይክል ሲንገር የጻፈው መጽሐፍ እንዴት አንድ ሰው ተቀምጦ ኮንቨርሴሽን ከራሱ ጋር ማድረግ እንዳለበት ሰዎች የተለያየ እንደሆነ ላይክ አንድ ፐርሶናሊቲ የሚባል ወይም አንድ ኢንትረስት የሚባል አንድ ዲሲሽን የሚባል ነገር እንደሌለ ሰው አብዛኛው ነገር ሲቹዌሽናል እንደሆነ ኢቨንት ቤዝድ እንደሆነ እና የሚናገር ነገር ነው። ይሄ እንደዚህ ኢቨንት ቤዝድ ሲቹዌሽናል እንደሆነ ይናገራል ይሄ ሞመንት ማለት ነው። እና በሰዎች ከራሳቸው ጋር ሲሪየስ የሆነ ኮንቨርሴሽን ወስደው ልባቸውና አይምሯቸውን ማቀራረብ መቻል አለባቸው። ልባቸውና አይምሯቸው አቀራርበው የሚወስኑት ውሳኔ ማጆሪቲ ኦፍ ዘ ታይም ትክክለኛ ውሳኔ ነው የሚሆነው። እንደዛ ደግሞ ልባቸውና አይምሯቸውን አቀራርበው የሚወስኑት እና ይሄ አይምሮና ልብን ማስማማት ያን አይነት ስትሮንግ የሆነ ኮንቨርሴሽን ከራስ ጋር ማድረግ በጣም ክሪቲካሊ ኢምፖርታንት እንደሆነ ያወራል ይሄ መጽሐፍ። እና እንደዚህ ደግሞ አድርጋችሁ አይምሯችሁና ልባችሁ ዲስከስ አድርጋችሁ አቀራርባችሁ የምትወስኗቸው ውሳኔዎች ደግሞ ሎንግ ላስቲንግ እና በጣም በጣም ይሄ ሪግሬት የማታረጉበት አይነት ውሳኔ እንደሆነ ይናገራል ይሄ መጽሐፍ። እና ይሄ መጽሐፍ አንቴዘርድ ሶል ባይ ማይክል ሲንገር የተጻፈ መጽሐፍ ነው። ይሄ መጽሐፍ ምናልባት ከቻልኩን ስጨርሰው ሪቪው ላደርገው እችላለሁ። ግን it was really really important. I mean for anybody ለማንም ሰው በተለይ እንደዚህ አይነት ሲሪየስ የሆነ ዳይሌማ ውስጥ የሚገባ ነገር ይሄ ነገር ትክክል ነው ትክክል አይደለም የምከፍለው ሳክሪፊኬሽን ትክክለኛ ሳክሪፊኬሽን ነው ወይስ አይደለም? ለሰዎች የማደርገው ኤክስትራ ኦርዲናሪ የሆነ ኬር
ኤክስትራኦርዲነሪ የሆነ ማሰብ፣ መጨነቅ ትክክል ነው ትክክል አይደለም ብሎ ራሳችንን በደንብ ኢቫሉዌት አድርገን የራሳችንን ዲሲሽን ሎንግ ላስቲንግ ዲሲሽን ለመውሰድ ስንፈልግ ይሄ መጽሐፍ በጣም በጣም ጋይዲንግ ፕሪንሲፕል ነው ብዬ ነው የማስበው እና ዩ ሹድ ቼክ ኢት አውት።